ህግ ያለበት ሀገር እኮ ነው ያለው። ቤቴ ልታፈርሽ ነው የመጣሽው? ቤቴ ልታፈርሽ ነው ወይ የመጣሽው? ማርቲ ምንድነው? ደረጀ ምንድነው? ባልሽ ምንም ጤነኛ አይመስለኝም። ዝጋጅ ባልሽ አትበይ። ስማ ሁለተኛ እንደዚህ ነገር ብትናገሪና ደረጀ ምንድነው? ምንም አይደለም ማርቲ፣ ምንም አይደለም። ሽት አሁን እየዛተብኝ ነበር እኮ ማርቲ። ትሰምኛለሽ? እኔ አንድ ነገር በሆን ያንቺም የቤተሰብሽም ህይወት አደጋ ላይ ነው የሚሆነው። ደረጀ ዝቶብኛል። ትሰምኛለሽ? ከባሌ ጋር ካልተስማማሽ ነገውን ቤት ለቀሽ ውልቅ። እንደምጠላኝ እያወቅሁ ግን በቃ እወዳለሁ። ቆሻውን ከዚህ በላይ ደደብነት አለ? ኤቢ አንቺ ስማርት ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ። እኔ ይኸውልሽ ብዙ ሴቶችን በትምህርትም በሌላም ጉዳይ ይቻቃለሁ። ግን ስማርት ማይንድ ሴት ያላቸው እንዳንቺ አይነት እዚህ ምድር ላይ ጥቂቶች ብቻ ናቸው። ምን ጠቀሜታ አለ? ኮርቼ ልጄ ላልለው ኮርቼ አደባባይ ላይ ላላቅፈው ልጄ ብሎ ምን ያደርግልኛል? እኔ እንደው የተዋረድኩ የቀለልኩ አባት ሆኛለሁ። እንዴ ጋሽ በዚህኛውማ ራስን መውቀስ የለብንም እኮ። ለምን አልወቅስም? ዳጣ ባትወለድ ኖሮ ይሄን ታስቢ ነበር? ዳጣ ልጅን አጠፋብኝ ብለሽ ተበቅልሽ እንዴ? ለምን ፈልገሽ ነው? ልታስሪ ነው? ኖ እኔ እኮ ከውጭ ነው የመጣሁት። እንዲሁ ለሪሰርች ምናምን ፈልጌው ነው። እኔ ጠንቋይ ቤት አላውቅም፣ ግን የሚያውቁ ልጆች አሉ ያሳዩኛል። ይዘኸኝ ትሄዳለህ? እንዴ እኔ ምን እጠቀማለሁ? ኤቢን አገናኝሃለሁ። እርግጠኛ ነሽ? 100%። ያገብቶኛል። ምንድነው ያለች ነገር አለ እንዴ? በአንተ ምክንያት ከዚህ ሀገር መውጣት አለብኝ እያለች ነው። ከምርህ ነው? አዎ እንደዚህ አቢጌል እናትና አባቴን እያየው ከምሰቃይ ናታን ማጥቼ ከምኖር አገር ብቀይር ይሻላልና አገር ስቀይር ምናልባት ሁሉንም ነገር ልረሳው እችላለሁ። ስለዚህ ከሀገር መውጣት እፈልጋለሁ ብላለች። ወይዘሮ ማርታ እኔን ጥለሽኝ የምትሄጂ ከሆነ እኔም ደግሞ ቀብሬ ላይ እንዳትቆሚም ከዛም ደግሞ እረግምሻለሁ ብላታለች። አቢጌል ይሄንን መቋቋም ሲያቅታት እያለቀሰች ጥላት ሄዳለች። የአቢጌል ሁኔታ ወይዘሮ ማርታን ግራ አጋብቷታል። መዲ ዝቅ ብላ ጥንቆላ ቤት ተገኝታለች። መዲ ዲያጣና ዋርድ ያለው የሰላምን ልጅ አባት አውቃለሁ ብላ ጠንቋይ ቤት ድረስ ሄዳለች። አቶ ደረጀ ቢያስጠነቅቃትም የሱን ማስጠንቀቂያ ከምንም አልቆጠረችውም። አቶ ደረጀ ጋር ተፋጠው እገልሻለሁ ታይ ብዬሽ ነበር እጄ ላይ ትወርቂያለሽ ብሏት ነበር። በዚህን ጊዜ ወይዘሮ ማርታን ጠርታ እያስፈራራኝ ነው ብላለች። ወይዘሮ ማርታ ባሌን የማታከብሪን የሚገባውን ክብር የማሰጭ ከሆነ ቤቴን ለቀሽ ውጪ ብላ አስጠንቅቃታለች። ምናልባትም ጊዜሽን በሰላም ብጨርሽ የተሻለ ነው፣ ካልሆነ ግን ቤቴን ለቀሽ ውጪ እንጂ ባለቤቴን ምንም እንድትይው አልፈልግም እያለች ነው። መዲ አንቺ የተኛሽ እንደሆነ አንቺ አይንሽን ያልገለጽሽ እንደው በጭራሽ እኔ ነገሩን በቀላል ልተው የምችለው ስላልሆነ በቀላል አልተውም። ስለዚህ አንቺ አይንሽን ክፈች ወይም ደግሞ እኔ ያሳይሻለሁ እያለቻት ነው። መዲ ይሄን ነገር ከቁም ነገር ይዘዋለች። አርጁንን ጠርታ ጥንቆላ ቤት ይዟት እንዲሄድም ጋብዘዋለች። አርጁንን አቢጌልን እንድታገኛት አመቻችልሃለሁ ስላለችው ጥንቆላ ቤት ይዟት ሄዷል። መዲ ስለ ዲያጣ አባትና እናት ጠንቋዩ ነግራት ይሆን ወይስ ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው እንግዲህ እንደተመለከትነው ወይዘሮ ማርታ ከመዲ ጋር እየተጨቃጨቁ ነበር። ወይዘሮ ማርታ ትዳሬ ለኔ ተይልኝ፣ ትዳር ሶስተኛ ወገን የሚገባበት ሳይሆን ልጆችም እንኳን ቢሆኑ በእኔና በባለቤቴ አይመለከታቸውም፣ ችግርም እንኳን ቢኖር እኛ ራሳችን ተነጋግረን መፍታት ያለብን ራሳችን እንጂ ሌላ ሶስተኛ ወገን በጭራሽ አያስፈልግም ብላለች ወይዘሮ ማርታ። መዲ ግን በጭራሽ ሰላሟን ልትሰጣት ፈቃደኛ አይደለችም። ስለዚህ እንግዲህ ወይዘሮ ማርታ ባሌን የማታከብሪልኝ ከሆነ እኔ ራሴ እቀየርብሻለሁ እያለች ነው። መዲ ግን የፈለገሽን ነገር አምጪ፣ እህቴ ነሽ እንዴ ታላቅ እህት፣ እየቆነጠሽኝ እየገረፍሽ ነው ያሳደግሽኝ፣ አሁንም የፈለገውን ነገር አድርጊ እንጂ አንቺ ሞኝ አድርገው ሲያታልሉሽ የህፃናት መሳደጊያ ቤትሽን ሲያስመስለው በጭራሽ ዝም ልል አልችልም። ምክንያቱም ዲያጣ የዚህም ቤተሰብ ይመስላል መልኳ ከነው ጋር ትመሳሰላለች። ከና አቢጌል ጋር ስትታይ እትና ወንድም እንጂ እትማማች እንጂ የውጭ ሰው አትመስልም። በዛ ላይ ደግሞ ሰራተኛሽ በቤትሽ አርግዛ ስትወጣ አንቺ ምንድነው ብለሽ አልጠየቅሽም ብላ አሻፈረኝ ብላለች።
ማርቲ አንቺ አትናደጂ፣ እኔ ሁሉንም ነገር አስተካክላለሁ ብሎ እቤት ላለመቆየት ጥሎ ወጥቷል። ወይዘሮ ማርታ የነገር ሰላም ነስቷታል። አቶ ደረጀ እንግዲህ ሰላም ቤት ድረስ ተከትሎ ሄዷል። ልጁን ለማየትና አንዳንድ ነገሮችን ለማስተካከል ሄዶ ነበር። ሰላም ግን ዙሩን አክረዋለች። በአሁኑ በቀላሉ የምትፋታው አትመስልም። አቶ ደረጀ ቀለል ያለ ቤት ፈልጌ እገዛልሻለሁ፣ እስከዛ ግን አክስትሽ ጋር ሁኚ፣ በጭራሽ ባክሽ ወደዚህ ቤት እንዳትመጭ ብሏት ነበር። እሷ ግን እኔ በዛ ቤት መኖሬ ግዴታ ነው፣ እዛ ቤት ግድ ይኖራለሁ እያለች ነው። እዛ ቤት አንቺ ኖርሽ ማለት ለኔ ስቀቀን ነው እንጂ ሌላ የሚተርፍነሽ ነገር የለም። በዛ ላይ በህይወት እንዲኖር አልፈለግሽም ወይ ብላታለች። ሰላም ልጆቿን ከእህቶቻቸው ጋር ማሳደግ እንደምትፈልግና እዛ ቤት የመኖር መብት እንዳላቸው ተናግራለች። እሷን ብትሆን ደግሞ ውበቷን አርግፈው ጉልበቷን እንከታርገው በልተው ሜዳ ላይ አውጥታ ልጥለኝ አይገባም፣ እኔ ከዚህ በኋላ ማን ያገባኛል እያለች ነው። አቶ ደረጀ ሁለተኛ ሚስት መሆን ፈልገሽ ነው ወይ እያላት ነበር። ሰላም እንግዲህ ሁለተኛ ሚስት መሆን የፈለገች ትመስላለች። አቶ ደረጀ ይህን ያህል ዓመትም እኮ ብትቆይ እኔ ከአንድ ቀን የዘለለ አልተሳሳትኩኝም፣ ደግሞ ሌላኛው የራስሽ ስህተት ነው እያላት ነው። ግን ደግሞ ሰላም ምንም ይሁን ምንም እኔ እዛ ቤት ልጆችን ማሳድገው እዛ ቤት ነው እያለ ነው። ለውርሱ አስበሽ ከሆነ አታስቢ፣ ልጆችን ከእኔ ላይ ልታርቂ አትሞክሪ፣ ግን ደግሞ ቤት የሚለውን ነገር ሀሳብሽን ቀይሪ ብሏት ነበር። ሰላም ግን በጭራሽ እሱን አላደርገውም ብላለች። እንዲሞት ፈልገሻለሁ ብሎ ቢያስፈራራትም ሰላም አይ በጭራሽ፣ እሺ ማርቲ ስታቀስ ስመኝ ትገልሻለች፣ እኔ ማርቲን ከስሜ በላይ አውቃታለሁ እና የሚፈጠረውን ነገር አታውቂም፣ ስለዚህ እባክሽ ነገሩን ታዩ፣ እዛ ቤት አትምጪ፣ ልጄ ከኔና ከእህቶቿ ጋር ትኖር፣ ደግሞም እንግዲህ ላንቺ ቀለል ያለ ቤት ፈልገን እገዛልሻለሁ እባክሽ ብሎ ለምኗት ነበር። ሰላም ግን አይ በጭራሽ ጋሼ ይሄን ማድረግ አልችልም፣ እኔ መኖር የምፈልገው እዛ ቤት ነው ብላለች። እዛ ቤት እንዴት ነው የማርታን አይን እያየሽ ፊት ለፊቷ የምትኖሪው? እኔ ደግሞ እመኚኝ ከአንቺ ሁለት ልጅ እንዳለኝ ለማርቲ ነግራታለሁ፣ ለዳጣ እናቷን እንደነገርኳት ሁሉ ለሷም ደግሞ እነግራታለሁ ብሏታል። አይ የፈለገው ነገር ይምጣ እንጂ እኔ እዛ ቤት የመኖርን ሐሳቤን አልቀይርም፣ በዛ ላይ ደግሞ ወንድ ልጅ የለህም እያለች ነው። አቶ ደረጀ ልጁስ እንዴት ነው ባላት ጊዜ ለምን ልጅ አላልክም ብላ ጦርነትም አንስታለች። ግድ የለም ምናልባት ከዚህ በኋላ ቤትሽም አልመጣም፣ አይንሽንም አላዩ፣ አይኔንም አታዩ፣ ስለዚህ አሁን ልጁን ልግባና ሊው ብሎ ወደ ቤት ተያይዘው ሄደዋል። መዲ አርጁንን አግኝተዋለች። አርጁንን አግኝተው የጠንቋይ ቤት የሚያሳያት ከሆነ እሷን ከአብጌል ጋር ልታገናኙ እንደምትችል ቃል ገብታለታለች። አርጁንም አብጌልን አገናኝሃለሁ የተባለውን ነገር ስለሚያደርግ እሺ ብሎ በሐሳቧ ተስማምቶ ጠንቋይ ቤት የሚያውቁ ጓደኞቹን እየፈለገላት ነው። መድኃኒት የጥንቆላውን ነገር አምራለች። ናታንና ዳጣ ስለ ሰርጋቸውም እያወሩ ነበር። ምን ማድረግ አለብን አሁን ከዚህ በኋላ ስለ አንድነታችን ስለ ሰርጋችን ብናወራ ይሻላል እያለ ነው ናታን። አብጌል ግን ዳጣ ግን እኔ እናንተ የምንጋባ ይመስልሃል ወይ ብላለች። እሱም እንግዲህ መጠርጠሩስ እሱን አብረን የምናይ ይሆናል፣ ግን ደግሞ እኛም ብንሆን ፍቅራችንን ማሳደግ አለብን እያለ ነው። ዳጣ ግን ፍራት ብሏታል። ዳጣ እኔን ለምን ወደድከኝ? ከኔ የተሻለ እኮ በእውቀትም ሆነ ባስተሳሰብ በውበትም ቢሆን አብጌል ትበልጣለች ብሎት ነበር። እሱም ደግሞ ፍቅር ስሜት እንጂ በስሌት የሚመጣ እከሌ ተከሌ ይሻላል ተብሎ ተመዛዝኖ የሚፈቀር እንዳልሆነ ተናግሯል። አብጌል ለናታን ከዚህ ሀገር ለወጣ ነው ብላ ነግረዋለች። እሱ ነገር ደግሞ ሰላም ነስቶታል። አብጌልን ቤትሽን ቤተሰብሽን ርቀሽና ለቀሽ የምትወጪው ለኔ ብለሽ ከሆነ እባክሽ እኔ ከዚህ ቤት በወጣ ይሻላል፣ አንቺ የትም አትሄጂ ብሏት ነበር። እሷ ግን ስበቢቱ እሷ ብቻ እንዳልሆነች ተናግራለች። አባቴ እናቴን እየዋሻት ይኸው ከጊዜው ጊዜ እየጨመረ ነው፣ አክስቴን ብትሆን እያናደደችኝ ነው፣ ብቻ ብዙ ነገር ተጨማምሮበት እኔ እዚህ ከምኖር ብሄድ ይሻላል። በዛ ላይ እኔ እንደሌላው ሰው አይቼ እንዳላየ ሰምቼ እንዳልሰማ ማለፍ አልችልም። ስለዚህ ይህን ሀገር ለቅቄ መሄድ ያለብኝ ሌላኛው ምክንያትም አንተ ነህ እያለች ነው። አንተን እየወደድኩህ ግን ደግሞ እህቴም እየወደደችህ አንተ ደግሞ ሌላ እየወደድክ ይህንን ማየት ራሱ ሌላ ህመም ነው ብላለች። አብጌል ዙሩን አክራዋለች። እንዴ አባዬስ የሚፈቅድልሽ ይመስልሻል ብሏት ነበር። እሱ ግድ የለውም ምክንያቱም ይሄን ያህል ጊዜ ከሀገር ውጪ ለሰደዳት ልላከሽ ሲለኝ ነበር የኖረው፣ አሁን ደግሞ በፈቃዴ ይሄንን ስል ምንም ሊለኝ አይችልም ብላለች። አብጌል አርቃ ማሰብና መብሰልሰል ጀምራለች።
አቢጌልና ዳጣ አንድ ላይ ሆነው እያወሩ ነው። እናትሽን ነግሮሻል አይደል ብላለች። አዎ እናቴን ነግሮኛል። እና ታዲያ ለምን ለኔ አትነግሪኝም? እኔ እኮ እህቴ ነሽ፣ እህትነትሽን አውቄያለሁ። ስለዚህ ለምን አትነግሪኝም ባለች ጊዜ አባቴ ከልክሎሽ ነው እንዴ ብላት ነበር። እሷም አዎ አባዬ እንዳትናገሪ ብሎኛል። አንቺ እኮ የተሻለ ማስተዋል አለሽ፣ ግምትም ላይ በጣም ጎበዝ ነሽ ብላታለች። ልገምት ባለች ጊዜ አቢጌል በጭራሽ እንዳትገምች ብላታለች። እንዴ እኔ እኮ ልጁ እንደሆንሽ አውቄያለሁ። ለምንድን ነው አባዬ ለኔ እንዳትነግሪኝ የፈለገው ብትላትም ያወቅሽውም በራስሽ መንገድ ነው እንጂ እሱ ፈልጎ አይደለም። ስለዚህ አሁን ደግሞ እንዲታወቅ አልፈለገም። አባዬን ያው ታውቂያለሽ ብላለች። ከእናትሽ እህት ወንድም ምናምን የለሽም ወይ ብላ በጠየቀቻት ጊዜ ወንድም እንዳላት ተናግራለች። በሌላ በኩል ደግሞ ዳጣ አቢጌልን እኔ ከማን ጋር ብኖር ይሻላል? እዚህ ከእናንተ ጋር ወይስ ከማዬ ጋር? ከማን ብኖር የሚሻል ይመስልሻል? በአንቺ አስተሳሰብ አንቺ የተሻለ ታስቢያለሽ ባለቻት ጊዜ አቢጌል እንግዲህ ለእህቷ ለየት ያለ የፍቅር ስሜት እንዳላት ተናግራለች። አይ እንድትኖር የምፈልገው የተመቸሽ ጋር ነው አንቺ ብትሆኚ ስትላት እኔ የተመቸኝ የበለጠ የተሻለው ጋር ነው የምኖረው ብላለች። አይ አንቺ የምትመርጭልኝ የቱን ነው ባለቻት ጊዜ እንደኔማ አንቺ እዚህ ቤት ነው መኖር ያለብሽ፣ እዚህ ቤት ከኛ ከእህቶችሽ ጋር። እኔ እስከ ዛሬ ድረስ አንድ እህት ብቻ የነበረችኝ፣ አሁን ደግሞ አንቺ መተሻል። ስለዚህ ልናጣሽ አንፈልግም። አንቺ እዚህ ቤት ከኛ ጋር ነው መኖር ያለብሽ፣ ከኛ ከእህቶችሽ ጋር ብላታለች። ዳጣ በዚህ የተነሳ እጅግ በጣም ደስተኛ ሆና እህቷን እያገላበጠች ስማታለች። ደስ የሚሉ ትማማቾችም ሆነዋል። አቢጌል እንደዛ አይን ያይሽ እንዳላለቻት እንዳላሳደደቻት አሁን ግን በስስትና በፍቅር ትመለከታታለች። እኔ ወንድም እንዲኖረኝ የዘወትር ምኞቴ ነበር፣ ግን ደግሞ እማዬ መውለድ ስለማችል እሷን እንዳይሰማትና እንዳላጨናንቃት ብዬ ዝም አልኩ እንጂ ወንድም ቢኖረኝ እጅግ በጣም ደስ ይለኝ ነበር እያለች ነው። ግን ደግሞ ዳጣ እንግዲህ ከማን ጋር መኖር እንዳለባት ግራ ገብቷታል። እዚህኛው ቤት ስትሆን እህትና ወንድሟ እህቶቿ ይናፍቋታል። እዛኛው ቤት ስትሆን ደግሞ ወንድሟ እና ዳጣ ግራ ተጋብታለች። አባቷም ደግሞ ሊያጣት አይፈልግም። ይሄን ደግሞ ደጋግሞ ነግሯታል። እኔ ማጣት አልፈልግም፣ ከአይኔ ላይ እንድትርቂ አልፈልግም። ይሄን ያህል ዓመት የተሰቃየሽውን ለክስሽ እፈልጋለሁ እያለ ነው። እናም እንግዲህ ይሄንኑ እናታን ለዳጣ አቢጌል ከሀገር ልትወጣ እንደሆነ ነግረዋለች። እንዴ በምን ምክንያት ነው? በእኔ ምክንያት ነው ባለ ጊዜ በአንቺ ምክንያት? አዎ በአንቺ ምክንያት ነው፣ ግን ደግሞ አንቺን ምክንያቷ እኔ ብሆንም ግን ደግሞ በጭራሽ አንቺን አጠላሽም፣ በጣም ትሳሳልሻለች፣ ታዝንልሻለች ብሏታል። እሷም በአንተ ምክንያት ከሆነ በእኔ እናንተ ፍቅር ምክንያት ከሆነ ሀገር ለቃ የምትሄደው ሁሉም ነገር ቢቀር ይሻላል እያለች ነው። ዳጣ በእህቷ መጨከን አትችልም። አቢጌል እናቷ ዘንድ ሄዳ ለእናቷ ሁሉንም ነገር ተናግራለች። ከሀገር መውጣት እፈልጋለሁ ብላለች። ወይዘሮ ማርታ እጅግ በጣም ደንግጣለች። እየቀለድሽ ነው አይደል ባለቻት ጊዜ ቀልድ እንዳልሆነ ቁም ነገር እንደሆነ ከሀገር መውጣት እንደምትፈልግ ተናግራለች። እንዴ አሁን ድንገት በድግ ብለሽ ከሀገር እንድትወጪ ያሳሰበሽ ምንድነው ብላት ነበር። እማዬ ብቻ ከሀገር መውጣት ነው የምፈልገው እያለች ነው። ወይዘሮ ማርታ በጭራሽ አይሆንም ብትልም አቢጌል እንደወሰነች ነግራታለች። ወይዘሮ ማርታም ይሄን የምታረጊ ከሆነ እኔ እናትሽ አዝንብሻለሁ፣ ቀብሬ ላይ እንዳትቆሚ እረግምሻለሁ። እናንተ ሁለት ቅንጣት ብቻ ናችሁ ያላችሁኝ፣ እኔ እኮ ምንም የለኝም። በአመሻሽ እድሜ የት ነው ጥለሽኝ የምትሄጁ? በጭራሽ እንደዛ አይሆንም እያለች ነው። አቢጌል በዚህን ጊዜ እያለቀሰች ክፍሉን ለቃ ወጥታለች። ወይዘሮ ማርታ የአቢጌል ሁኔታ ግራ አጋብቷታል። ለዛ እንግዲህ ገዜ ለለዛ ሽምግልና ሊልክ ነው። ናታንን ሽማግሌ ሆነኝ ብሎት ነበር፣ ግን ደግሞ መጀመሪያ እናንተ ጨርሱና ከዛ በኋላ ሽምግልናው አይከፋም ብሎታል። ገዜም በድህነት ልጅ መውለድ ለልጅ ፈተና እንደሆነ ተናግሯል። ግን ደግሞ ከጥሩ ቤተሰብ የተወለደና ከድሃ ቤተሰብ የተወለደ ምን አይነት ልዩነት እንዳለው ጭምርም አብራርቶ ተናግሯል። ናታንም የገዜ ማስተዋልና አርቆ ማሰብ ሁሌ ገርመዋል። አንተ እኮ የምትናገራቸው ቁም ነገሮች በቀልድ በሰዓት በጨዋታ እያስመሰልክ ብዙ ትምህርቶችን ትጠላለህ። እኔ ካንተ ጋር ሳወራ አንድ መጽሐፍ እንዲጨርስ ይሰማኛል እያለ ነው ናታን። መዲካርጁን ጋር ጠንቋላ ሂዳለች። ጠንቋውስ ምን ሊላት ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ